ብዙዎች ከእግር ኳስ ችሎታው ባልተናነሰ ስኬት ያላጎደለውን ትህትናውን እያዩ ይወዱታል። ለዛም ይመስላል ሁሉም የእግር ኳሱ ዓለም ሰዎች በአንድ ድምፅ ከሚወዷቸው ጥቂት የእግር ኳሱ ዓለም ሰዎች ውስጥ ይህ ሰው አንዱ የሆነው። ሁልጊዜ ደስ የሚል ፈገግታ ከፊቱ ላይ አይጠፋም። እርሱ ከእግር ኳሱ ሜዳ ላይ ካለ እኔ ነኝ ያለ ተጫዋች እርሱን አልፎ አይድም። ትንሽዬዋ ኳስ የዚህ ሰው እግር ላይ ስትገባ ቀልቧን ትገዛለች። ለዛም ይመስላል ከትላልቅ ዋንጫዎች ጀርባ የዚህ አጭር ሰው ስም አለ። የዓለም ዋንጫ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ የመሳሰሉ ትላልቅ ዋንጫዎችን በእጁ ጨብጦ በከንፈሮቹ የሳመ ታላቅ ሰው ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ ከቆሻሻ መጣያዋ የፈረንሳይ ጎዳናዎች ተነስቶ እስከ ዓለም ዋንጫ ድረስ የደመቀው የንጎሎ ካንቴ የስኬት ጉዞ ነው። ይህ ሰው ንጎሎ ሊዮን ጁሊየስ ካንቴ ይባላል። ብዙዎች ንጎሎ ካንቴ በሚለው የሜዳ ላይ ስሙ ያውቁታል። የተቀሩት ደግሞ ለችሎታው ስም ቢያጡለት የብረት ለበሱን የተርሚኔተር ስም ሰጥተውታል። እርሱ ከሜዳ ላይ ካለ የተቃራኒ ቡድን ተጫዋች ፈተና ይበዛባቸዋል። የቡድን አጋሮቹ ደግሞ በራስ መተማመናቸው ይጨምራል። አሰልጣኞቹ ጨዋታ በልጠው እንደሚያሸንፉ እርግጠኛ ይሆናሉ። በቃ ባጭሩ ካንቴ ካለ ድል አለ። ለዚህም ምስክሩ ደግሞ ለዘመናት ዋንጫ ርቆት የነበረውን የእንግሊዙን ሌስተር ሲቲ በእርሱ የመሃል ሜዳ ሞተርነት የፕሪሚየር ሊጉን ዋንጫ አስታቅፎታል። በግሉም ቢሆን አንድ የእግር ኳስ ተጫዋች ሊያሳካቸው የሚገቡትን ስኬቶች ሁሉ ያሳካ ተጫዋች ነው ብንል ማጋነን አይሆንብንም። ምክንያቱም ደግሞ እነዛ በፈረንሳይ ጎዳናዎች ላይ የጋሪ እጀታ የጨበጡ እጆች ጊዜያቸውን ጠብቀው ትላልቅ ዋንጫዎችን ጨብጠዋልና። ታዲያ ካንቴና ድቡልቡሏ ኳስ በደንብ የተዋወቁት ገና የ8 ዓመት ሕፃን ልጅ ሳለ ሲሆን ይህ በፈረንሳይዋ ፓሪስ የማሊ ዜግነት ካላቸው ቤተሰቦቹ የተወለደው ካንቴ የጥንታውያን የማሊ ንጉሶች ስም ይዞ ይህችን ምድር ተቀላቀለ። ካንቴ ማለት በማሊዎች ዘንድ ንጉስ እንደማለት ሲሆን እርሱም አድጎ ንግስናውን በእግር ኳስ ሜዳ ላይ አድርጎ እስከ ትላልቅ መድረኮች ድረስ ራሱን አንግሷል። ካንቴ ካለ ድል አለ። ካንቴ ካለ ዋንጫ አለ። ካንቴ ካለ ትህትና እስከ ጥግ ድረስ አለ። ታዲያ ከዚህ ረብጣ ሚሊዮን ዶላሮች እንኳን ካላጎደሉት የካንቴ ስብዕና ጀርባ ብዙ መውጣትና ብዙ መውረዶችን አልፏል። ይህ እንደ ማንኛውም አፍሪካዊ ስደተኛ የልጅነት ሕይወቱ በፈተና የታጀበው ሳቂታው ንጎሎ ካንቴ ገና በ7 ዓመቱ ነበር ከአባቱ ጋር በፈረንሳይ ጎዳናዎች ላይ የወዳደቁ ዕቃዎችን በመሰብሰብና ለአዳሽ ድርጅቶች የማቅረብ አባቱን ማገዝ የጀመረው። ሕይወት ግን በዚህ ብቻ አልተቀበለችውም ነበርና ልክ 11ኛ ዓመቱ ላይ አባቱን በሞት የተነጠቀው ካንቴ የ8 እህቶቹንና ወንድሞቹን የማስተዳደር ኃላፊነትን ገና በልጅነት ዕድሜው የተረከበው ካንቴ ኑሮን ለማሸነፍ ሲል ከአባቱ ጋር ሲሰራው የነበረው የወዳደቁ ዕቃዎችን በመሰብሰብና በመሸጥ ኑሮን መግፋት ጀመረ። የካንቴ የእግር ኳስ ሕይወቱ የጀመረው ገና በ7 ዓመቱ ሲሆን በመንደራቸው በነበረው ጄኤስ ሰርነስ በተባለ የታዳጊዎች ስብስብ ውስጥ በመግባት የሚወዳትን ኳስ ያንደባልል ነበር። እግር ኳስና ስራውን በአንድ ላይ ማስኬድ ከባድ ቢሆንም ሮላንዲኒዮና ዚዳንን ሲመለከትና ሲያደንቅ ላደገው ካንቴ ግን ይህ ቀላል ነበርና በርከት ላሉ ዓመታት በዚሁ ፈረንሳይ የታዳጊዎች ቡድን ውስጥ ተጫውቷል። በጊዜው ካንቴ ምንም እንኳን በእግር ኳስ ችሎታው ባይታማም በቁመቱ ግን ብዙዎች የማይመርጡት አይነት ተጫዋች ነበርና ትንሽ የእግር ኳስ ሕይወቱን አክብዶበት የነበረ ሲሆን በወቅቱ ካንቴን ያሰለጠነው የነበረው አሰልጣኝ በአንድ አጋጣሚ እንዲህ ሲል ስለ ካንቴ ቁመት ተናግሮ ነበር። በጊዜው ካንቴ በአጭር ቁመቱ የተነሳ እርሱን ለማጫወት የሚጠይቅ አንድም ክለብ አልነበረም። በዚህም ምክንያት ወደ ታዋቂውና ሄነሪን ጨምሮ ከሊያን ምፓፔ የመሳሰሉ ተጫዋቾችን ወዳፈራው የእግር ኳስ አካዳሚ ካሌሪ ፎንቴ ለመግባት ያደረገው ጥረት ውድቅ የተደረገበት ሲሆን በዚህ ተስፋ ያልቆረጠው ካንቴ ግን በዚያው ክለብ ከ18 ዓመት በላይ መጫወቱን ቀጥሎ በአመቱም 10 ጎሎችን በማስቆጠር ክለቡንም ለዋንጫ ማብቃትም ችሎም ነበር።
ይህን ችሎታውን ያየው አሰልጣኙም ካንቴን ወደ ተለያዩ ክለቦች ለማዘዋወር ጥረት ያደረገ ቢሆንም እድል ግን ከሱ ጋር ያልነበረችው ካንቴ አሁንም አልሳካለት ይለዋል። ታዲያ በባህሪውም ሆነ በችሎታው በክለቡ አሰልጣኝ በጣም የሚወደደው ቱቱ ካንቴ አሰልጣኙ በራሱ መኪና እያመላለሰም ቢሆን ብዙ ክለቦችን እየዞረ እንዲሞክር እድል አመቻችቶለት የነበረ ሲሆን ከዚህም በኋላ ነበር በ2011 የጣሊያኑን ክለብ ቦሎኛን የመቀላቀል እድል ያገኘው። በዛም ጥሩ እንቅስቃሴ በማድረግም የክለቡን ደረጃ ማሻሻልም ችሎ የነበረ ሲሆን በሜዳ ላይ በዝምታውና በእርጋታው የሚታወቀው አይናፋሩ ካንቴ በአመቱ መጨረሻም የቦሎኛ የአመቱ ምርጥ ተጫዋች ለመሆን በቃ። በመቀጠልም ዳግም ወደ ፈረንሳይ በመመለስ በልጅነቱ አንተ አጭር ነህ ብለው ፊት ለነሱት ክለቦች ዳግም ማንነቱን አሳይቶ መጫወት የቻለ ሲሆን በዚህም ሬንስና ሎሬንቴ ለተሰኙ ክለቦች ተጫውቷል። እንዲህ ያለ በብዙዎች አይን ውስጥ መግባት የቻለው ካንቴም የእግር ኳስ ህይወት መስመር እየያዘለት የመጣ መሰል። በውድድር አመቱም ከክለቡ ብቻ ሳይሆን ከመላው አውሮፓ ከፍተኛ የኳስ ቁጥጥር ያደረገ ተጫዋችን በመሆን የብዙዎችን ቀልብ ገዛ። ይህንን የሰሙ እንደ ማርሴ፣ ሊዮንና ዌስትሃምን የመሳሰሉ ክለቦች ለዝውውሩ 6 ሚሊዮን ፓውንድ በመክፈል ተጫዋቹን የግላቸው ለማድረግ ይሯሯጡ ጀመር። በጊዜውም የሌስተር ሲቲ ስቲቭ ዋልሽ ወደ ማርሴል ሊዘዋወር የነበረውን ካንቴን ዝውውሩን በመጥለፍ ይህን ተስፈኛ የግላቸው አደረጉት። ታዲያ ይህን ጊዜ ህይወት ለጥቁሩ ዳይመንድ በእንግሊዝ ምድር ላይ የሰመረች መሰለ። ሌስተር ከሰንደርላንድ በነበረው የፕሪሚየር ሊግ ጨዋታ ላይ አንድ አጠር ያለ ጥቁር ሰው ሰማያዊውን ማሊያ ለብሶ ጄሚ ቫርዲን በመቀየር ወደ ሜዳ ገባ። በዚህ ዓመት ባሳየው ወጥ አቋምም በጊዜው ከብዙ የእግር ኳስ ተመልካቾች ብዙ አድናቆትን ያተረፈው ንጎሎ ካንቴ ወደ ሌስተር በመጣ በሁለተኛ ዓመቱ በፈረንጆቹ 2016 ማንም ያላሰበውን የእንግሊዝ ፕሪሚየር ሊግ ዋንጫን ከሌስተር ጋር ማሸነፍ ቻለ። በጊዜው ሌስተርን ከብዙ ዓመታት በኋላ ወደ ዋንጫ ከመሩትና በታሪክ መዝገብ ላይ ከሚጻፉት ተጫዋቾች ውስጥ ይህ ሰው ግንባር ቀደም ሲሆን በዚህ ዓመትም ለሌስተር በ37 ጨዋታዎች የመሃል ሜዳ ሞተር ሆኖ ሲመራ የነበረው ካንቴ 175 ስኬታማ ታክሎችን በማድረግና 157 ኳሶችን በማስጣል በአውሮፓ ሊጎች ከፍተኛውን የሜዳ ላይ ቁጥር ያስመዘገበ ተጫዋች ሆነ። በጊዜውም የዓመቱ ምርጥ ተጫዋች ሽልማትንም ያሸነፈው ይኸው ሳቂታ ተጫዋች በሰር አሌክስ ፈርጉሰንና ሌሎች ትላልቅ የዓለማችን አሰልጣኞች ምርጡ የመሃል ሜዳ ተጫዋች እንደሆነም ተመስክሮለት ነበር። እርሱ ከሜዳ ላይ ካለ ኳሷን በጥንቃቄ ቀማሃል። እርሱን ተጋፍቼ ኳስ ቀማለሁ ማለት የማይታሰብ ነው። መሃል ሜዳው በእርሱ ቁጥጥር ውስጥ ነው። ንጎሎ ካንቴ ለክለቡ ባለው የጎል አስተዋጽኦ ምክንያት የቤተሰቦቹ የዘር ግንዱ ከሚመዘዝበት ከወደ ማሊ በአፍሪካ የሀገራት ዋንጫ ላይ እንዲጫወት እድል የተከፈተለት ቢሆንም ፈረንሳውያኑ ግን ይህንን ብርቱ አሳልፈው መስጠት አልፈለጉም ነበርና የፈረንሳይን መለያ ለብሶ ፈረንሳይን እንዲወክል አስማማቸው። በዚህም ለ2016 የዩሮ ዋንጫ ፈረንሳይን ከወከሉ ተጫዋቾች ውስጥ ካንቴ አንዱ ሲሆን ምንም እንኳን በመድረኩ ብዙ መጓዝ ባይችልም ካንቴ ግን የአብዛኛዎቹን የአውሮፓ ክለቦች ቀልብንም መሳብ ችሎ ነበርና የካንቴ ወኪል በትላልቅ የእግር ኳስ ክለቦች የስልክ ጥሪ ይጨናነቅ ጀመር። ከነዚህ መካከል ማንቸስተር ሲቲ፣ ፒኤስጂ፣ ቼልሲና አርሰናል ከብዙ በጥቂቱ ሲሆኑ ከነዚህ መካከል ግን ቼልሲ ፉክክሩን በማሸነፍ ካንቴን በ32 ሚሊዮን ፓውንድ የግል ንብረቱ ማድረግም ቻለ። በቼልሲም ቤት የ7 ቁጥር ማሊያን የተሰጠው ሲሆን በቼልሲ ቤትም ደማቅ ታሪኮችን መጻፍ የቻለው ካንቴም ብዙ ስኬቶችና ድሎች ወደዚህ ሰው ቤት ይጎርፉ ጀመር። በወርሃ ዲሴምበር ካንቴ በ2016 በዓለማችን ካሉ ምርጥ ተጫዋቾች መካከል 6ኛ ደረጃን መያዝ ችሎ የነበረ ሲሆን በዚሁ ዓመትም ኤደን ሃዛርድን በመብለጥ ለሁለተኛ ተከታታይ ዓመት የቼልሲ የዓመቱ ምርጥ ተጫዋች ሽልማትን ጨምሮ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ሽልማት አሸናፊም መሆን ችሏል። ጥቁሩ አልማዝ ግን በዚህ አላበቃም። በተከታታይ 2 ዓመታት ውስጥም በባላንዶር ሽልማት 8ኛ ደረጃን ይዞ ያጠናቀቀ ሲሆን የፈረንሳይ የዓመቱ ምርጥ ተጫዋች በመባልም ተመርጧል። በ2018 ደግሞ ከቼልሲ ጋርም ማንቸስተር ዩናይትድን በማሸነፍ የኤፍኤ ካፕ ዋንጫንን በማሳካት በቢቢሲ ስፖርት የጨዋታው ኮከብ ሽልማትን ያገኘ ሲሆን
እንዲህ ያለ የእንግሊዙ ቼልሲ የጀርባ አጥንት እየሆነ የመጣው ካንቴ ከክለቡ ዳጎስ ያለ ደሞዝ ቀረበለት። በዚህም የ4 ዓመት ውል በቼልሲ ቤት በመፈረም የክለቡ ከፍተኛ ተከፋዮች ተርታ ተቀመጠ። ለቼልሲ 150ኛ ጨዋታውን ያከናወነው ሳቂታው ካንቴ ከነዚህም በተጨማሪ የአውሮፓ ዋንጫን፣ የዓለም የክለቦች ዋንጫን ጨምሮ የአውሮፓ ሱፐር ካፕንም ማሸነፍ የቻለ ተጫዋች ነው። ከክለቦች ደረጃ አልፎ በሀገር ደረጃም ብዙ ዋንጫንም ማሸነፍ የቻለ ሲሆን በ2018ም በታላቁ የዓለም ዋንጫ ጨዋታ ላይ ሀገሩን ወክሎ ብቃቱን ለድፍን ዓለም አሳየ። በውድድሩ ላይም በፍጥነቱና በጠንካራ ሰራተኝነቱ የሚታወቀው ካንቴ 52 ኳስን ከተጋጣሚ በማስጣልም አዲስ የዓለም ዋንጫ ሪከርድን መጻፍ የቻለ ተጫዋች ሲሆን በዚህም ከሀገሩ ፈረንሳይ ጋር ታላቁን የዓለም ዋንጫን ማሳካት ችሏል። የካንቴ የዋንጫ ጉዞ ግን በዚህ ብቻ አላበቃም። ገና ከልጅነቱ ትግልን የለመደው ካንቴ በዚህ ውስጥ አልፎም የአውሮፓ ቻምፒዮንስ ሊግ መድረክ ላይም መንገስ የቻለ ሲሆን የፍጻሜ ተጋጣሚያቸውን ሲቲን 1-0 በመርታት የአውሮፓ ቻምፒዮንስ ሊግንም ማሳካት ቻለ። ብዙዎችም በዚህ ዓመት ካንቴ የባላንዶር ሽልማት ይገባዋል ሲሉ ቢደመጡም ካንቴና ባላንዶር ግን ሳይገናኙ ተላልፈዋል። ታዲያ እንደ አብዛኞቹ ጥቁር የእግር ኳሱ ዓለም ሰዎች ሀብትና ቅንጦት ያልሸወደውና ልታይ የማይለው ካንቴ ስኬትና ረብጣ ሚሊዮን ዶላሮች ስብዕናውን ያልቀየሩ ሲሆን ብዙዎችም የተነሳበትን ያረሳ ሲሉት ይደመጣል። ለዚህም ምክንያታቸው ደግሞ ካንቴ እንደ ኩዮቹ የኢንስታግራም ሞዴሎችን በየምሽት ክለቡ ይዞ ሲዞር አታየውም። አሊያም በዳይመንድ ያሸበረቁ ሰዓቶችን ግራና ቀኝ እጁ አድርጎ በ7 እና 8 ጋርዶች ተከቦ ሲንቀሳቀስ መለከተውም። ይልቁንም ወደ ትውልድ ሀገሩ ማሊ በማቅናት ለህፃናት የትምህርትና ሌሎች እድሎችና ግብዓቶችን ሲያሟላና ትምህርት ቤቶችንና ሌሎች መሰረተ ልማቶችን ሲያሟላ ልታየው ትችላለህ። በቅርቡም በቤተሰቦቹ የተመረጠችለት ሚስቱን ያገባ ሲሆን ይህም ተግባሩ ብዙዎችን አስገርመዋል። 40 ዓመታት በፊትም የአውሮፓ እግር ኳስ በቃኝ ብሎ ከ7 ዓመት የቼልሲ ቆይታ በኋላ ወደ ሳውዲ ሊግ ያመራው ካንቴ በአጠቃላይ ከክለብና ሀገሩ ጋር ወደ 9 የሚጠጉ ታላላቅ ዋንጫዎችንም ማሸነፍ የቻለ ሲሆን ከእግር ኳስ ውጪ እንደ ናይክ ካሉ ድርጅቶች ጋር በስፖንሰርነት፣ ኢንቨስትመንት፣ በአምባሳደርነትና በሪል ስቴት ስራዎች ላይ ተሰማርቷል። በ2023 አጠቃላይ ሀብቱም ወደ 30 ሚሊዮን ዶላር ሲሆን በአሁኑ ሰዓትም በአል ኢታድ በሳምንት 290,000 ዩሮ እየተከፈለው ክለቡን እያገለገለ ይገኛል። በማህበራዊ ሚዲያዎች ላይ ብዙም የማይታየው ካንቴ በግላዊ ህይወቱ ድብቅ ሲሆን ከሜዳ ውጪ ባለው ኑሮም ሰዎችን በመርዳት የሚደሰት ሲሆን ህይወቱን ቀለልና ረጋ ባለመልኩ የሚመራው ካንቴ የሚነዳቸው መኪኖች እንኳን ሳይቀሩ እንደ መደበኛ ሰው እንጂ የቅንጦት አይደሉም። እነዛ በፈረንሳይ ጎዳናዎች ላይ የጋሪ እጀታ የጨበጡ የካንቴ እጆች ጊዜውን ጠብቀው ከፕሪሚየር ሊግ እስከ አውሮፓ ሊግ ከቻምፒየንስ ሊግ እስከ ዓለም ዋንጫ ድረስ የጨበጡትን ታሪክ በዚህ መልኩ አወጋናቸው። አብራቸውን ስለነበራቸው ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።